ሶስት ጊዜ እርግጠኛ ነሽ አልከኝ። አዎ እርግጠኛ ነኝ መሰከራለሁ አልኩኝ። ሐኪም ቤት ስሄድ ምንም በቃ ታይቻለሁ። መታየት ያለብኝ ቦታ አልነገርኩትም። ራሱ ያዘዘው አምላክ በቃ ፈውሴን ያጸናል ብዬ በውስጤ በቃ ኦፕራሲዮን አልሆንም በስቲ አልከኝ ሶስት ጊዜ ብዬ ዛሬ እንደው ምን መሄድ አለብን ብዬ እጄ መጣው ማለት ነው። ምን አይነት ምርጥ ጌታ ነው ያለው! ለምስክርነት መተሽ እንደገና ደግሞ ይናገርሽ። እንደጋጣሚ ወንድሜ ኃይሉ የዚህ አባል ስለሆነ እኔ ጎብኝ ብሎ ይዞኝ መጣ። ያው እኔም ደስ ብሎኝ ነው የመጣሁት። አንተም ባላቅም ማዝን ያው በብዙ መድረኮች ላይ በጣም ወዳታለሁና አምልኳል በቃ የሷ ቸርች ነው ስል ብቻ መጣውና እዛች አሁን ዛሬ ቁጭ ያልኩበት ቦታ ነው ቁጭ ያልኩት እና ወደ ጉባኤ አመለክን ገባክ የመጀመሪያ በቃ ያቀል ለኔ መሰለኝና መጣክ ከመድረክ ላይ ኃይሉ ዘጋር ቁጭ አለ እኔ እዚህ ጋር ነኝ። ያው በመታወቅም እንዳይባል ማለት ነው። አሁንም ከሱ ጋር እንደመጣ ታቅመንተና እኔ እየጸለይኩ ነበረ ለረጅም 7 አመት አይል ያመኛል በዚህ በቀኝ እጄ ከስር ከጎድኔ ማለት በቃ ሐኪም ቤት ስሄድ ምንም በቃ ታይቻለሁ። መታየት ያለብኝ ቦታ ምንም በሽታ የለብሽም ነው መባለው እና እመጣለሁ ወደ ቤት በቃ በስራ ቦታም አወራዋለሁ ከሱ ጋር በጣም እንትን ስለምብል ማለት ነው። እና ምን ይሻለኛል እኔ ሐኪም ቤት ስሄድ በሽታ የለም ይባላል፣ እኔ ግን ያመኛል። ቤቴም ለባለቤቴም ስናገር እኔ ያመኛል እና ውስጤ ፍርሃት አለ። በቃ የሆነ እንደ ባዕድ ነገር ውስጥ ያለ ስለሚመስለኝ ህመሙን እኔ ብቻ ነኝ የማውቀውና ለዶክተር የማይታይ ለኔ ግን ሁሌ የሚያመኝ ተሸክሜ ለ7 አመት እና በቃ በሽታ ምንም የለም ነው በባለው የትኛውም ራጅም ባል የለም። ከዛ እዛ መጣው ስመጣ እየጸለይከ ነው አንተ በቃ መተ እዛ እኔ የሚያመኝ ቦታ ነው እጅን ዘርክተ ያስከኝና በቃ ኦፕራሲዮን አልሆንም በስቲ አልከኝ 3 ጊዜ ያንኑ ቃል ደጋግሜ 3 ጊዜ አልኩኝ። ከዛ እዚህ ጋር መጣ ጸለይክልኝ ትመሰክሪያለሽ ወይ አልከኝ። ይሄ ነገር መተሽ እርግጠኛ ነሽ አልከኝ። አዎ እርግጠኛ ነኝ መሰክራለሁ። 3 ጊዜ እርግጠኛ ነሽ አልከኝ። አዎ እርግጠኛ ነኝ መሰክራለሁ አልኩኝ። እኔ በቃ ተፋውሻለሁ። እግዚአብሔር አይዋሽም። ለምን ብዙ ቸርች ሄጃለሁ፣ ብዙ ነቢያቶችም ጸልያለሁ በግሌም ያ ነገር በቃ አልሆነም አይደል። በቃ እዚህ እንዳያችሁ ያው ትንሽ ቤት ነው የእግዚአብሔር ቤት ትንሽ የሚባልለም ጥቂት ሰዎች በሰው ቁጥር ጥቂት ሊሆን ይችላል፣ ግን እግዚአብሔር ከተገኘ ነው። አንድም ሁለትም በቃ ትልቁንም ሄጃለሁ ትንሹ መጣው እኔ ተቀበቀ በቃ እግዚአብሔር ራሱ ተናግሮኛል። አልነገርኩትም። ራሱ ያዘዘው አምላክ በቃ ፈውሴን ያጸናል ብዬ በውስጤ ክርክር ጀመርኩኝ። ህመሙ ሲጀምረኝ ማለት ነው። እኔ አልሰማህም እለዋለሁ። በቃ አሁን ይሄ ነው በቃ አምኜ ተቀበልኩኝ። ከተወሰነ ወር ምናምን ይወጣ ጠፋ። ምግብ ስበላ የሆነ ጥግብ ብዬ ስበላ በቃ እሳቀቃለሁ። ውስጤ ስሜቱ በጣም ከባድ ነው። ረሳው ይሄው አመቶኒ ከዛ መጣለው ስል አልሳካለ። በቃ ኃይሉ ምን ይሻለኛል እኔ በቃ እንትን ይዤ መቀመጥ የለብኝም እኔ ኮድኛለሁ መሄድ አለብኝ ብንል የሆነ ጊዜ ለኔ አይመችም፣ የሆነ ጊዜ ለሱ አይመችም። አሁን በቃ አመት ደረሰ። ሐምሌ ሰኔ 29 ነው የመጣሁት። ቀኗን ይዣታለሁና በቃ እኔ መመስከር አለብኝና ባለፈው ለሱ ፕሮግራምም ስላልተመቸው ወሰደኝ ስለው አያልተመቸኝም ማለት በቃ የግድ ዛሬ መሄድ አለብን አልኩት። እኔ ነኝ ጋባዥ ሆንኩት ማለት ነው። በተራ የሱ ነው ራሱ የግድ ይሄ ምስክርነት ለመናገር መምጣት አለብኝ። በቃ ምስጋናዬን ይዤ ባዶ መሄድ ስላለልብኝ በቃ ውስጥ የሚያስበውን ምስጋናዬንም በመድረክም ላይ በቃ እኔ ተዘጋጅቻለሁ በሙሉ ብዬ ዛሬ እንደው ምን መሄድ አለብን ብዬ እጄ መጣው ማለት ነውና እድሉን እየጠበቅኩ ነበር። ወይኔ እድሉ አይኖርም ወይ እንዴት ላርግ ወይ በጆሮ ልንገራቸው ዛሬም ይዤ መውጣት የለብኝም ይሄ ምስክርነት። ለምን በጣም የተጨነቁ ምስክርነት ማለት ያው ለሌላ ምስክር እንዲሆን ነው። እግዚአብሔር እዚህ ቤት ይሰራል በቃ ይሆናል የሚለው ለማየት ነውና ውስጤ እያሰለ ወደኔ ስትመጣ ደስ አለኝ። በቃ ነግረዋለሁ ምስክርነት አለኝ ብዬ እያልኩ ነበርና ይሄ ነው ያለኝ። እግዚአብሔር ድንቅ አረገልኝ። ማንም ዶክተርም ያላየው ቤተሰብም ያላየው በጣም የጸሎት ሴት ነኝ። ጸልያለሁ። ባለቤቴ በጣም ያመኛል ስለው አንቺ ትጸልያለሽ እንዴ ማለት ለሰውላቹ ልጆቼ አሟቸው እኔ ሐኪም ቤት አልወስዳቸውም። ጸልያለሁ እግዚአብሔር ይሰማኛል። ጸልይ በቃ አንቺ ምንድነው እየጸለሽ አመመኝ እንዴት ያለሽ አንቺ የተሸከምሽው በቃ ይሄ ማለት ጸጋው ላይ አለ ያለሽ ታዲያ ለምንድነው አይ በጸሎት በጌታ ሆይ እንዴ አንተ
ታያለ እውነትም እጸልያለሁ ለምን ይሄ ነገር አይነቀልም ከውስጥ ምንድነው ውስጥ ያለ ንገረኝ በቃ ተናገረኝ ዶክተሩ የለም ብሏል አንተስ ምን ትለኛለህ እለዋለሁ በቃ እግዚአብሔርም በቃ የለም አትሰሪም ኦፕራሲዮንም አትሆኝም ስንቱ በከንቱ ኦፕራሲዮን ሆኖ በዛ የሚቀሩ እንግዲህ ያልለው ነገር ታውጆባቸው ብዙ ናቸው ቦታው በጣም ሴንሲቲቭ ነው በጣም እኔ በቃ ደስታዬን ልነግራችሁ አልችልም እግዚአብሔር ሰው ፈጽሞ ነፃ ነሽ ምንም አዎ የመጀመሪያ ልጄ ወንድ ነው አዎ እግዚአብሔር በጣም ነው የሚፈልገው አሜን በጣም አሜን አሁን ባለውና በሚሄድበት መንገድና ሁኔታ እንዳትገምጪው አሜን እግዚአብሔር አምላክ ምድሪቱ ላይ አለኝ እንደ ኪሴ ገንዘብ እጠቀመዋለሁ አሜን አሜን ደግሞዋል አሁን ባለበት ማንነቱ አሁን ባለበት ሁኔታ አሁን ለዘብተኛ ነገር ነው ለየትኛውም ነገር የተደረገ ትኩረት የሌለው ሰው እውነት ነው አይደለ እውነት ነው እግዚአብሔር አሁን ባለበት ሁኔታ እንዳትመለከቺው በህይወቱ እድሜ እንደ ኪሴ ገንዘብ የሚጠቀምበት ልጅ ከጉልበትሽ ከሚወለድ መካከል ሰፈር የሚቀር የለም ማለት አሜን አጨብጭባችሁ ለጌታ ክብር አሜን እማ በኔ ፊት እንዳለሽ እንዳይመስልሽ የሆነ ቁጥር ያሉ ሰዎች ፊት የቆምሽ እንዳይመስልሽ ይፈርዳል ጸሎትን ይሰማል ይመልሳል ብለሽ የታገሰው አምላክ ጸሎትን የሚመልስ በዙፋኑ ላይ ባለው በእግዚአብሔር ፊት ነው የቆምሽው በልዑል ፊት ነው የቆምሽው ዞር ይላል ብዬ መድረክ ላይ ቆሜ ማውራት ስጀምር ላንቺ ነው ዞር ያደርጋል ብዬ ቆሜ ሳወራ ላንቺ ነው ደክሞኛል ከዚህ በኋላ መጠበቅም መጸለይም ድምጽ መስማትም አልችልም ደክሞኛል ብላለች ደክሞኛል እግዚአብሔር አለ ብዬ ተማምኜ ኖር አሁን ግን ደክሞኛል አበቃ እዚጋ አልሽ የሰራዊት ጌታ እግዚአብሔር አምላክ እንደዚህ ብሎኛል ልጄ ሆይ ከዚህ ማለዳ በኋላ ያደከመሽን በህይወትሽ እድሜ ላትደክሚበት ከህይወትሽ ልወስደው ቤትሽን ላቀና የተቀማሽውን በእጅሽ ልመልስ ያንን የተስፋ መቁረጥ ያንደበትሽን ንግግር ከዚህ ማለዳ በኋላ በህይወትሽ ላትደግሚው ጠላት ዙሪያሽን ጨርሶ ምድረ በዳ አስቆጥሮ ተስፋ መቁረጥ አስቆጥሮ በቃ እንዳንቺ እኮ ነው ሰው ራሱን የሚያጠፋው እንዳንቺ የሆነ ሰው ነው መኖር የሚያበቃው የሚሞተው ይሄንን ማብራሪያ መስጠት በጀመረበት የህይወትሽ ምዕራፍ ላይ የሰራዊት ጌታ እግዚአብሔር አምላክ እንደዚህ ያለኝ አለው መርከብሽ ውስጥ አሜን አለው መርከብሽ ውስጥ አሜን አልሄድኩብሽም አለኝ ጌታ ዞር አላልኩብሽም አለኝ ጌታ ፊት አላዞርኩብሽም አለኝ ጌታ አሁን አለኝ የቀን እግዚአብሔር የሚጎበኝሽ አሜን የተጠራው በስምህ ልቸረችር ሳይሆን የተጠራው በስምህ እግዚአብሔር በስምህ የተጠራው ታላቅነትን ልገልጥ ከሆነ በስም የተጠራው እግዚአብሔር አባቶ ተነቅልና ታፈርስ ዘንድ ተተክልና ታጸና ዘንድ ቃል በአፍ ያኑር ያለው በላይ ከሆነ አሁን ጸልያለሁ ከዚህ ቀን በኋላ ወገቧ ላይ ህይወቷ ላይ የተጣለ የትኛው ማለት የክፋት ወጥመድ በኢየሱስ ስም ከዚህ ቀን ከዚህ ማለዳ በኋላ ላትገናኘው ከህይወቷ ላይ የተወሰደ ይሆን አሜን ይሄ ምንድነው የሚጠቅመው ሰዓት ምንድነው የሚጠቅመው ጊዜ ለመቁጠር ሰዓት ለማየት ጊዜ ለመቁጠር የሰራዊት ጌታ እግዚአብሔር ልትጎበኝ እልል እንድትይ እንደ ሰው ቤት ባንቺም ቤት ጉብኝት ባንቺም ቤት እንዲወራ አሜን ይሄ ራይት ጊዜሽ ነው አሜን ይሄ ራይት ሲዝንሽ ነው አሜን ጠላት አንቺ ላይ ብቻ አይደለም የተወለድሽበት መላ ቤተሰብ ውስጥ መረበሽን አድርገዋል እውነት ነው መላ ቤተሰቦችሱ መረበሽ ነው ማየው ያንዱን ጉዳይ አንዱ ማጽናናት እስከማይችል ድረስ ያየው በራሱ ሌላ ችግር ይሄው በራሱ ሌላ ውጥንቀት ውስጥ ገብቶ ነው ማየው ይሄ ፑልፊት እንኳን ሰው አዘጋጅቶ እንዲቆም ባደረገበት አቋቋም ሳይወድቅ ብቻው መቆም ከቻለ የጠራኝ እግዚአብሔር ከኔ ጋር አለ በህይወት ታሪክ ውስጥ በኔ መድረክና በሆኑ ሰዎች ፊት አይደለም በዓለም በአዛቦች ፊት እስክትመሰክር ድረስ አሜን እግዚአብሔር ከዚህ ቀን በኋላ ላይ የማንም ድጋፍና እርዳታ ሳያስፈልግሽ በህይወት በእግሮችሽ በራስሽ አቆምሻለሁ አለ መጠገኛ ተወኝም ከዚህ ማለዳ በኋላ ማኖ ቫኒያ ዳላባንታ ከያዳርስ
ቃል ተናገር ብለህ የምትሰራ አምላክ ቃል እናገራለሁ ከዚህ ቀን በኋላ ሕይወቷን ያናወጠ ማዕበል ማብቂያ በኢየሱስ ስም ይሆንለት ማብቂያው በኢየሱስ ስም ይሆንለት አይዞሽ ውጪ ላይ በፍጹም በስጋት የምትሄዱበት እርምጃችሁን ለመርገጥ እንኳን መረገጫ የሌለበት መንገድ ታውቃላችሁ ሕይወቷን እየሄደችበት ያለው መንገድ ይሄ ነው እግዚአብሔር ግን አለኝ ከዚህ ማለዳ ጀምሮ ያያት ሁሉ እግዚአብሔር የጎበኛት ሴት ብሎ እስኪያወራ ድረስ ይኸውልሽ ቀና ብለሽ ስሚ መንገድ ላይ የሚያዩ ሰዎች ሁሉ ጌታ ምስክር ምን ይሾካሸካሉ ሲባል እግዚአብሔር ረዳት እኮ አሰባት እኮ እስክትባይ ድረስ አለኝ ጌታ ምስጋናዬን ባንቺ ላይ አወጣ ክብሬን ባንቺ ላይ አወጣ ጉብኝትን በሰርሽ ላይ አደርጋል ዛሬ ባንቺ ምክንያት በቤተሰቦችሽ ላይ ሰላም ሆነ አሜን አንድ የሚታመም ሰው ላይ ወንድ ሰው ላይ እግዚአብሔር በሽታ ሲመታ አያ ቁመቱ ረዘም ያለ ጠቆር ያለ መልክ ያለው ሰው ሕይወቱን የሚፈልግ የሞት መልእክተኛ ዛሬ በቀባይ በናዝሬቱ ጌታ በኢየሱስ ከመንገዱ ፊት ተከለከለ አባ አንድ ሰው አመን ስል ከሱ የተነሳ ከአባት ከእናቱ ላይ ቀኛችሁ ምድግ አድርጋችሁ ተቀበሉኝ ከናንተ የተነሳ እዚህ ሳምንት ውስጥ እዚህ ወር ውስጥ ወደ ቤተሰባችሁ የተወረወረ የትኛውም የክፋት ፍለጻ ዛሬ በኢየሱስ ስም የተቋረጠ ይሁን ቀንና ዝም ብሎ እግዚአብሔርን የሚከተል ሰው የለም ግን ጠላት ደግሞ እንዳንቺ የሚፈልገው ሰው የለም እግርሽን እንድትታመሚ ተሰርቶብሻል ወገብሽን እንድትታመሚ ተሰርቶብሻል የጀመርሽው ነገር ሁሉ መሰረት እንዳይኖረው ቤዝ እንዳይኖረው ስራ ለመስራት ያለሽ ጥረት ፍላጎት በጣም ትልቅ ነው ምንም ነገር ጀመርሽ ብለሽ ተደሰትኩ ብለሽ ስትይ ጨንግፎ ይቆማል ይሄ ቀይ አሜን ጨብጦ የሚያጣው ይዞ የሚጠፋበት ነገር እስከማይኖረው አሜን ጭንገፋንና ሞትን ከዘሯ ላይ በልጅ በኢየሱስ ደም ከለከልኩት አሜን በኢየሱስ ደም ከለከል አሜን ይከልከል ለዘላለም በኢየሱስ እግዚአብሔር በመንገድሽ ላይ ሰላሜን አዝሻለሁ አሜን አሜን በረከተን አዝሻለሁ አሜን አንቺ እንደፈለግሽኝ እኔም ፈልገሻለሁ አሜን በጣም መንበርከክ በጣም መጾም በጣም በእግዚአብሔር ፊት መጸለይ በጣም ነው የምትፈልጊው እንዲህ አይነት ህይወት በጣም ትሻለሽ ነገር ግን በዛ ልክ ደግሞ መሆን ያቅትሻል እውነት ነው ልክ ነው ማወራው እውነት ነው እግዚአብሔር አንቺ ምንን ስትፈልጊ እኔም አንቺን እየፈለኩ አግኝቼሻለሁ አሜን ያው ጌታ ምስክር እዚህ ቤት መተሽ ትመሰክራለሽ ለሌሎች ትንቢት እስክትናገሪ ድረስ ይሄ ጉልበት ለጸሎት ይበረታ አሜን ይሄ ጉልበት በእግዚአብሔር ፊት ይጻናል አሜን እግዚአብሔር አምላክ በፊት ያጸናሻለሁ አለ መሰውያዬ ላይ አዳሽ አደርግሻለሁ አሜን አባት አምላክ ሆይ በኢየሱስ ስም ወራቶች የማያስቆጥር ጉብኝት ወደ ህይወቷ ይምጣ አሜን አላውቅም ደግሞ ካልጠበቅሽበትና ከማታውቂው ስፍራ ወደ አንቺ የሚታዘዝ ፋይናንስ አይቻል አሜን ያው አሜን አሜን ተቀበይ ያንቺ ቀን ነው አሜን እንኳን ደህና መጣሽ አሜን እንባሽ ታበሰዛ አሜን በኢየሱስ ስም አሜን አሜን